የፌደራል መንግስት ህወሓት በቀናት ጊዜ ውስጥ ጦርነት ሊከፍት ዝግጅቱን አጠናቋል፣ ልብ አድርጉ በማለት ለዓለም አቀፉ ማህበረሰብ ማሳሰቢያውን እነሆ ብሏል። በተመሳሳይ መልኩ ህወሓትም የፌደራሉ መንግስት እኔ ላይ ጥቃት የመክፈቱ አይቀሬነት ሳይታለም የተፈታ እንደሆነ ልታውቁልኝ ይገባል ሲልም ከዚህ ቀደም አንድ መግለጫን በእንግሊዘኛ ቋንቋ ያሰራጨ መሆኑ የሚታወስ ነው። አሁን ነገሮቹ ከረር እያሉ ከመሄድ ባለፈም ጦርነት ጫፍ ላይ ነን፣ ጉዳዩን ችላ አትበሉት፣ ከወዲሁ አፋጣኝ መፍትሄ አፈላልጉ፣ ሳይቃጠል በቅጠል የሚሉ የእርስ በርስ መካሰሶችና ማሳሰቢያዎች ከሁለቱም አቅጣጫዎች በእጅጉ በርትተው እየተሰሙ ነው። አደራዳሪዎች ነገር አብርዱ እያሉ ነው። አንደኛው መረጃችን ነው። ሌላኛው መረጃችን ትራምፕ ከኢራን ጋር ያለው ነገር አብቅቷል፣ በአንድ የአውሮፓ ሀገር የመጨረሻውን ስምምነት ልንፈራረም ነው፣ እንኳን ደስ አላችሁ ብለዋል። በዚህ ጉዳይ ሺህ ጊዜ ስለተናገሩና አንዱም ስላልሰመረ አሁን ትራምፕን ማን ያምናቸዋል እየተባለም ነው። ትራምፕ ግን ቀጥለዋል። We have a signing soon and the documents are in pretty final shape, so we'll see. Very good. Should be done. That should be done pretty quick. ኢራን ደግሞ ጎበዝ ነገሩ እንደሚወራው አይደለም ተረጋጉ ብላለች። ከዚህ የተያያዘ መረጃም አለ። በቅድሚያ የትግራይንና የፌደራሉን የወቅቱ ፍጥጫ ሚኒስትሮቹ በቀናት ውስጥ በፌደራል መንግስቱ ላይ ጦርነት ሊከፈት ይችላል በማለት ለዚሁ ተግባርም ህወሓት ላይ ጠበቅ ያለ ክስን አሰምተዋል። ህወሓትም ጦርነት ሊከፈትብኝ ነው እያለ ነው። ህወሓት ቀድሞ አሳውቋል። የፌደራሉ መንግስት በሁለት ሚኒስትሮቹ በኩል አስከትሎ ልብ አድርጉልኝ ሲል አስታውቋል። ከዛሬ 3 ዓመት በፊት የተፈረመው የፕሪቶሪያው ጦርነት የማቆም ስምምነት ፈራሚዎች የነበሩት የብሔራዊ መረጃና ደህንነት አገልግሎት ዳይሬክተር ጀነራል አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በአልጀዚራ ድረገጽ ላይ ባሰፈሩ ጽሑፍ የተነበበ ሐሳብ ነው። ይህው ጽሑፍ ኢትዮጵያ ዳግም ወደ ጦርነት ተጎትታ መግባት የለባትም ወይም ኢትዮጵያ must not be dragged back into war የሚል ርዕስ የተሰጠው ነው። ሰፋ ባለ ሀተታ የትግራይን የ2 ዓመታቱን ጦርነት ከነበረው የሰላም ጥረትና የድርድር ወጣ ውረድ ጋር በመያያዝ በሰፊው ዳሰሳ ተደርጎበታል። ከዚያም በኋላ ዋነኛ ትኩረት ሆኖ የታየው አሁን ያለውን የፖለቲካ ቅርቃር ነው። የዚህም ቅርቃር ዋና መነሻው ጽንፍ የረገጠ የፖለቲካ አቋምና አመለካከት ያላቸው የህወሓት አመራሮች መሆናቸውም ተመላክቷል። በህወሓት ውስጥ የነበሩ እንደዚሁም በክልል ውስጥ ሲሰሩ የነበሩ ሌሎች ጽንፍ የረገጠ የፖለቲካ አመለካከት የሌላቸውን አመራሮች ከትግራይ እንዲወጡ በማድረግም ህወሓት የክልሉን ስልጣን መቆጣጠሩ አሁን ላለው ውጥረት መንስኤ መሆኑም በሁለቱ ከፍተኛ የመንግስት ባለስልጣናት የአልጀዚራው ጽሑፍ ላይ ተመልክቷል። ህወሓት በአሁኑ ሰዓት እየሰራ ያለው የፕሪቶሪያ ስምምነት እንዳይፈረም ከፍተኛ ትግል ሲያደርጉና በወቅቱም አጥብቀው ሲቃወሙ ከነበሩት ኃይሎች ጋር ነው የሚለው ይሄ ጽሑፍ። በዚህም ከሀገር ውስጥ ፋኖን ከውጭ ደግሞ የኤርትራን መንግስት ጠቅሷል። ሁለቱም ኃይሎች በጊዜው የፕሪቶሪያ ስምምነት መፈረም የለበትም የሚል የጸና አቋምን ይዞ የነበረ መሆኑን በማመልከትም ፕሬዝዳንት ኢሳያስ እንደውም በግልጽ ይህ ተግባር የሲአይኤ ስራ ነው በማለት በአደባባይ መናገራቸውም በጽሑፉ ላይ ተመላክቷል። ጽሑፉ አክሎም ህወሓት በአሁኑ ሰዓት ጽምዶ በሚል ከኤርትራ መንግስት ጋር ህብረትን የፈጠረ መሆኑን አመልክቶ ይሄው ህብረትም በግልጽና በስውር በአስመራ በመቀሌና ሱዳን ሲመከርበትም ነበር ብሏል። የኤርትራ መንግስትም የህወሓት ታጣቂዎችን ወታደራዊ ስልጠና እስከ መስጠት የዘለቀ ጥምረት ነው ብሏል። ይሄው በአቶ ጌታቸው ረዳና በአምባሳደር ሬድዋን ሁሴን በአልጀዚራ ድረገጽ ላይ የሰፈረው ጽሑፍ በዚህም ህወሓት በመጪዎቹ ቀናት በፌደራል መንግስቱ ላይ ጥቃት ለመክፈት አስበዋልም ይላል። ጽሑፉ በማጠቃለያ ሐሳቡ ህወሓት አሁንም ተመልሶ ወደ ጦርነት በመግባት አካባቢውን ቀጠናዊ ይዘት ወደሚኖረው የግጭት አዙሪት ውስጥ እንዳያስገባ የሚመለከታቸው አካላት አደብ እንዲገዛ ሊያደርጉት ይገባልም ይላል። በዳግም ጦርነት ህወሓት በወጣቶች ህይወት ቁማር እንዲጫወት መፈቀድም የለበትም የሚለው ይሄ ጽሑፍ ለዚሁ አደገኛ አካሄድም ዓለም አቀፉን ማህበረሰብ ግልጽና የማያሻማ መልእክቱን ማስተላለፍ አለበትም ብሏል። በሌላ አቅጣጫ ደግሞ ህወሓትም ከአንድ ሳምንት በፊት የፌዴራሉ መንግስት በመክሰስ ለዓለም አቀፉ ማህበረሰብ ይድረስልኝ በማለት አንድ ሰፋ ያለ መግለጫን ያስነበበበት ሁኔታ እንደነበር የሚታወስ ነው። ህወሓት ዲፕሎማቶችና አጋር ሀገራት በትግራይ በድጋሚ ሊቀሰቀስ የሚችለውን ጦርነት ለማስቆም አፋጣኝ እርምጃ ውሰዱ ሲልም ነበር ጥሪውን ያቀረበው። ቀውሱን ለመፍታት በሚያስችል ፖለቲካዊ ሂደት ውስጥ ለመሳተፍ ዝግጁ መሆኑን የገለጸው ህወሓት ዓለም አቀፍ ህብረተሰብ ሁለቱን የፕሪቶሪያ ስምምነት ተፈራራሚ ወገኖች
ወደ ጠረጴዛ ለማምጣት ንቁ ሚና እንዲጫወት ለዓለም አቀፉ ህብረተሰብና ለአጋር ሀገራት በዚሁ መግለጫ የጠየቀበት ሁኔታ ታይቷል። ህወሓት በዚሁ በእንግሊዝኛ ቋንቋ ተጽፎ በተሰራጨው መግለጫው በትግራይ ድጋሚ ጦርነት ሊቀሰቀስ ይችላል የሚለው ስጋት መላምት ሳይሆን እውን ለመሆን የተቃረበ መሆኑንና ዳግም ግጭት ከተቀሰቀሰ ግጭቱ ቀጠና የመሆን ዕድሉ ከፍተኛ እንደሆነ በመጥቀስም ያስጠነቀቀበት ሁኔታ ታይቷል። ህወሓት መከላከያ ሰራዊት የትግራይን ድንበሮች መክበቡ በህዝቡ ዘንድ ከባድ ጭንቀት ፈጥሯል። በምዕራብ ትግራይ ያለው ህገወጥ አስተዳደርና በአካባቢው የሚንቀሳቀሱ የታጠቁ የፌዴራል መንግስቱ አጋሮቹ ከፍተኛ የሰብአዊ መብቶች ጥሰቶች መፈጸማቸውን ቀጥለዋል በማለትም ክሱን ያሰማበት ሁኔታም ታይቷል። በሌላ አቅጣጫ ህወሓት በክልሉ መጠነ ሰፊ የሆነ ወታደራዊ ዝግጅት እያደረገ መሆኑን እየወጡ ያሉ መረጃዎች በማመልከት ላይ ናቸው። ዝግጅቱ በጦር መሳሪያና በሰው ኃይል ምልመላ ላይ ትኩረቱን ያደረገ ሆኖም ይታያል። ህወሓት ቀደም ብሎ በተዋጊነት ከያዛቸው በመቶ ሺዎች የሚቆጠሩ ታጣቂዎች በተጨማሪ በአሁኑ ሰዓት ሌሎች ተጨማሪ ወጣቶችን በግዳጅ በማፈስ ወደ ማሰልጠኛ ጣቢያዎች እያስገባም ይገኛል። ይህንኑ የግዳጅ አፈሳንም የሚያጠናክርና እጅግ አደገኛ ነው የተባለለትንም ህግ አርቅቆ ለማጽደቅ በዝግጅት ላይ ነው። የዚህ የግዳጅ ወታደራዊ አፈሳን በተመለከተ የትግራይ ምሁራን፣ የሰብአዊ መብት ተቆርቋሪ አካላትና ሌሎችም በጥብቅ እየተቃወሙት ይገኛሉ። በየመንደሩ በታጣቂዎች በኩል የሚፈጸመውን የግዳጅ ወታደራዊ አፈሳ የሚያሳዩ ቪዲዮዎች ወይም ተንቀሳቃሽ ምስሎች በተለያዩ ማህበራዊ ሚዲያዎች እየተሰራጩም ይገኛሉ። አንዳንድ አካላትም ይሄው የግዳጅ አፈሳ እየተካሄደ መሆኑን ባደረግነው ክትትል በሚገባ አረጋግጠናል እያሉም ነው። ከነዚህ ተቋማት ውስጥ አንዱ ቅድሚያ ለሰብአዊ መብቶች ኢትዮጵያ ድርጅት ነው። ቅድሚያ ለሰብአዊ መብቶች ኢትዮጵያ የትግራይ ጸጥታ ኃይሎች በክልሉ መጠነ ሰፊ አፈሳና የግዳጅ ወታደራዊ ምልመላ እየተካሄደ መሆኑን በምርመራ አረጋግጫለሁ በማለት ከዚህ ቀደም አንድ መግለጫን ያወጣ መሆኑ የሚታወስ ነው። ድርጊቶቹ ከሚፈጸሙባቸው አካባቢዎች መካከል ሰሜን ምስራቅ ዞን፣ ማዕከላዊ ዞንና ምስራቃዊ ዞን እንደሚገኙበት ተቋሙ ጠቅሷል። ሆኖም ከቅርብ ጊዜ ወዲህ ከመቀሌና ሌሎች ጥቂት አካባቢዎች በስተቀር አፈሳው በመላዋ ትግራይ መስፋፋቱን ተቋሙ ያስታወቀበት ሁኔታም ታይቷል። አፈሳው በአብዛኛው ኢላማ ያደረገው የቀድሞ ተዋጊዎችንና ወጣቶችን እንደሆነ መረዳቱን የጠቀሰው ተቋሙ በጦርነቱ ተዋጊ ያላዋጡ ቤተሰቦች አንድ ምልምል እንዲያዋጡ እየተገደዱ ይገኛሉ ብለዋል። ተቋሙ የትግራይ ባለስልጣናት አፈሳውን በአስቸኳይ እንዲያስቆሙ፣ በጊዜያዊ ማቆያ የያዟቸውን ግለሰቦች እንዲለቁና ጊዜያዊ መጠለያዎችን ለሰብአዊ መብት ተቋማት ክፍት እንዲያደርጉ የጠየቀ ሲሆን አፍሪካ ህብረት፣ አውሮፓ ህብረትና አሜሪካ አፈሳው እንዲቆም ግፊት እንዲፈጥሩ ጥሪ ያደረገበትም ሁኔታ እንደነበር የሚታወስ ነው። እስካሁን ባለው ሁኔታ በዚህ ጉዳይ በውጭ የሰብአዊ መብት ተሟጋቾች በኩል የተባለ ነገር የለም። የአልጀዚራው የሁለቱ የመንግስት ሚኒስትሮች ጽሑፍም ህወሓት ከኤርትራ መንግስት በቀጥታ በሚያገኘው ድጋፍ ከፍተኛ ቁጥር ያለው ተዋጊ ኃይል መመልመል፣ ማሰልጠንና ማስታጠቅ ቀጥሏልን በማለት ክሱን ያሰማል። ከጦር መሳሪያ ክምችት ጋር በተያያዘም ህወሓት ከኤርትራ መንግስት ጋር ከተፈጠረው ግንኙነት ጋር በተያያዘ በዚሁ ኮሪደር አዳዲስ የጦር መሳሪያዎችን እያስገባ ነው የሚሉ መረጃዎችም ሲወጡ ቆይተዋል። በሁለት ዓመታቱ ጦርነት ወቅት የነበሩትንና በፕሪቶሪያው ስምምነት መሰረት የሚፈታል የተባላቸው ከባድ መሳሪያዎች ህወሓት እንደያዘ ነው። የህወሓት የትጥቅ ሁኔታ በምን ደረጃ ላይ እንደሚገኝ ግልጽ አይደለም። በዚህ ዙሪያ ያለውን ዕለታዊ መረጃችንን ገታ አድርገነው አሁን ደግሞ ትራምፕ ዛሬም ሌላ አዲስ ተስፋ በሰጡበት የኢራን ጉዳይ አንድ ተጨማሪ መረጃ እናድርሳችሁ። We have a signing soon and the documents are in pretty final shape, so we'll see. Very good. Should be done. That should be done pretty quick. ትራምፕ ከኢራን ጋር የምናደርገው ፍልሚያ በስምምነት ሊቋጭ በጣት የሚቆጠሩ ቀናት ብቻ ቀርተዋል። በቅርቡም በአንድ ስሙ ባልተጠቀሰ የአውሮፓ ሀገር ስምምነቱ እንዲፈረም ይደረጋል በማለት በትሩዝ የማህበራዊ ሚዲያ ልጥፋቸው ላይ አጋርተዋል። እንደዚሁም በቃላቸውም ጭምር መግለጫ የሰጡበት ሁኔታም ታይቷል። ከሰሞኑ ኢራን ላይ እንዲሰነዘር ያደረጉት ከባድ ወታደራዊ ምት ኢራን በአፋጣኝ ወደ ስምምነት የሚያደርስ ወሳኝ ግብዓት ሆኗል ሲሉም ፕሬዚዳንት ትራምፕ በዚሁ መግለጫቸው ላይ ተናግረዋል። ኢራን እሺ እስማማለሁ በማለቷም የተካሄደው ጥቃት እንዲቆም አዝዣለሁ ያሉት ትራምፕ በዚህም ከኢራን ጋር የሚደረገው ውይይት መሻሻል እንዳሳየና ከስምምነት ሊደረስ እንደሚችልም አጽንኦት ሰጥተው ተናግረዋል። ትራምፕ ትላንት ሐሙስ ኢራንን ክፉኛ እንመታለን ብለው ቢዝቱም ሊያደርሱት የነበረውን ጥቃት ለመሰረዝ መወሰናቸውን ተናግረዋል። ከኢራን ጋር ዳግም ወደ ጦርነት የገቡት ፕሬዚዳንት ዶናልድ ትራምፕ በእጅጉ አጥብቆ እየተመኟት ያለችውንና በነዳጅ ሀብት በእጅጉ የበለጸገችዋን የካርግ ደሴት በጦር ኃይል ለመቆጣጠር አሁንም እያሰቡ መሆኑም ከሰሞኑ ሲነገር ከርሞም ነበር። አሁን ደግሞ ስንደራደር የከረምንበትን ፍሬ ልናይ ነው እየተባለ ነው። ካርግ ደሴት ከዋናው ኢራን ጥቂት ፈንጠር ብላ በሆርሙዝ ሰርጥ ላይ ጥግ የምትገኝ ናት። የኢራን 90% የነዳጅ ሀብት የሚገኘው ከዚህቹ ደሴት ነው። ትራምፕ ከእስራኤል ጋር ተባብረው ኢራን ላይ ጦርነትን ሲከፍቱ ካርግ ደሴትን ለመቆጣጠር ከፍተኛ ፍላጎት አሳይተው ነበር። ሆኖም የኢራን ወታደራዊ መልስ ምት እየከበደ መሄዱ ትራምፕ ካርግን መቆጣጠር ይቅርና በተኩስ አቁም ስም አጠቃላይ ጦርነቱን ማቆም ግድ አላቸው።
በዚህም ከ39 ቀናት ጦርነት በኋላ ትራምፕ ኢራንን ተጭነው በመደራደር በዲፕሎማሲ ድል ለመውጣት ብርቱ ጥረቶችን ሲያደርጉ ቢከርሙም ኢራን የምትቀመስ አልሆነችም። እናም ትራምፕ ከሰሞኑ በአዲስ መልኩ ከኢራን ጋር ወደ ለየለት ፍልሚያ ገብተው የከረሙ ሲሆን በትናንትናው ዕለት CNN በዘገባው እንዳስነበበው ከሆነ ትራምፕ ካርግ ደሴትን እቆጣጠራለሁ የሚለው የቀደመ ሐሳባቸው መልሶ አገርሽቶባቸውም ከርሟል። አሜሪካ ካርግን ለመቆጣጠር ከኢራን ወታደሮች ጋር የፊት ለፊት የእግረኛ ውጊያን ማድረግ ይጠበቅባታል። ይህ ከሆነ የአሜሪካውያን ወታደሮች መስዋዕትነት በከፍተኛ ደረጃ እንዲጨምር የሚያደርገው ሲሆን አሜሪካውያን እንደዚህ አይነቱን አካሄድ ፈጽመው የሚፈልጉት አይደለም። CNN በትላንቱ ዘገባው ኢራን ካርግን በሞት ሽረት ውጊያ ለመከላከል እጅግ የዘመኑ የጦር መሳሪያዎቿን ወደ ደሴቷ እንዳስገባችና ከፍተኛ ቁጥር ያለውን ተዋጊ ጦሯንም እንዳሰማራች አረጋግጫለሁ ሲልም አስታውቋል። በዚህ መሃል ደግሞ ትራምፕ የለም ነገር ወዲህ ነው ብለዋል። አሁን ከኢራን ጋር ምላጭ እየሳብን የምንፋለምበት ወቅት ሳይሆን የሰላም ፊርማችን በሰነድ ላይ የምናሳርፍበት ነው ሲሉም ባጋሩት መልእክታቸው አስታውቋል። ኢራን ግን ነገሮች ትራምፕ በሚሉት ደረጃ አይደሉም፣ ብዙ የሚቀየሩ ጉዳዮች አሉ፣ የአሜሪካ ፍላጎት የራሷን ብቻ መጫን ነው፣ ይህ ደግሞ የሚሆን አይደለም ስትልም በውጭ ጉዳይ ሚኒስትሯ በኩል መልእክት ሰጥታለች። ከኢራን ጋር የሚፈረም የመግባቢያ ሰነድ የመጨረሻ ደረጃ ላይ መድረሱን ጠቅሰው በዚህ ሳምንት ስምምነቱ ሊገባደድ እንደሚችል አስረድተዋል። ስምምነቱ የሚፈረመው አውሮፓ ውስጥ እንደሚሆን ጠቁመዋል። ስምምነቱ ኢራን የኒውክሌር መሳሪያ እንዳይኖራት የሚያግድ እንዲሁም በአፋጣኝ ሆርሙዝ ወሽመጥ እንዲከፈት የሚያስገድድ እንደሚሆን ትራምፕ አስረግጠው ተናግረዋል። ትራምፕ ይህም ቢሉን የኢራን የውጭ ጉዳይ ሚኒስቴር ቃል አቀባይ ስምምነት ላይ ለመድረስ አለመቃረባቸውን አስታውቀዋል። አሜሪካ በድርድሩ ከልክ ያለፈ ጥያቄ እያቀረበች እንደሆነም ጠቅሰዋል። ኳታር ሁለቱን ሀገራት ለማሸማገል ጥረት እያደረገች እንደሆነ ተጠቁሟል። ትራምፕ ኢራን ላይ ጥቃት እንደማይፈጸም መግለጻቸውን ተከትሎ የድፍድፍ ነዳጅ ዋጋ ቀንሷል።